የቤንሻንጉል ጉሙዝ ክልል መዲና አሶሳ ከተማ ህብረ ብሔራዊና ብዝሃ ማንነትን በፍቅር የምታስተናግድ የብዙዎች መኖሪያ ናት። አሶሳ ከተማ ብዝሃ ሃይማኖትን የሚጋሩ ሃይማኖታዊ በዓላትን በአብሮነት ስሜት በጋራ የሚያሳልፉ ማህበራዊ አንድነታቸውን ጠብቀው የሚኖሩ ዜጎችን አቅፋ የያዘች የፍቅር ከተማ እንደሆነችም ይነገርላታል። አሁን የምንገኘው በአሶሳ ከተማ በአቶ ጀማል ኡመር መኖሪያ ቤት ነው። በጉርብትናቸው የሚታወቁት አቶ ጀማል ኡመርና መምህር ሙሉጌታ ለገሰ የተለያዩ የእምነት ተከታዮች ጋር በሰላም በፍቅር የመኖር ተምሳሌትን ያሳዩ ናቸው። የረመዳንና የአብይ ጾም በጋራ መግባቱ አንድነትን፣ ፍቅርን፣ መተሳሰብን ከማምጣት አንጻር የሚኖረው አንድምታ ምን ይመስላል? ማህበራዊ ግንኙነታችሁ ምን ይመስላል ብዬ ጠይቄያቸዋለሁ። የሚሰጡኝን ምላሽ አብረን እንከታተል። የበረከት ወር ነው። ጸሎት የምናደርግበት ወር ነው። ለድሃ የምንተሳሰብ በቃ አጠቃላይ ከሌ ሳይባል ዘካዎችና ፍጥራዎች ሁሉ ነገር የምናደርግበት የበረከት ወር ነው። የሰውን ሲያከብር የናሴ እምነት ይከበራል ነው። ስለዚህ ሌሎችን እምነታቸውን ያከበርን እኛን እንዲያከብሩ አድርገን በጋራ በመተሳሰብ በጋራ በባህልም ቢሆን በጋራ አብረን የኖርን ነው። ኦርቶዶክሶችን ጋር ቢሆኑ ማለት ነው። ከጀማል ጋር ከአብሮ አደግነን ከልጅነት ጀምሮ እስካሁን እስካለንበት ጊዜ ድረስ እሱ የሌላ እምነት ተከታይ ነን፣ የኦርቶዶክስ እምነት ተከታይ ነኝ። አንድ ቀንም ተለያይተን አናውቅም። የራሱን ሃይማኖት ያከብራል፣ የሰውንም ሃይማኖት በሚገባ ያከብራል እና ስለዚህ አሁን የክርስቲያን ጾም ሲፈታ አብረን ነው እንትን የምንለው፣ የሙስሊምም ሲፈታ በጋራ ላይ ነው አብረን ስንኖር የነበረው ነው። እነሱን እምነት ጠብቅ የላቸው የሚጠጡት የሚበላ ነገር ካለ እነሱን እምነት በማይነካ መልኩ አዘጋጅተንላቸው እኛም ደግሞ ወደ እነሱ ስንሄድ እኛን እምነት በማይነካ እያዘጋጁ ተፋቅር ተዋደን ነው እስከዛሬ ነው። እዚህ ልዩነት የለም። በሰው ሁሉም ሰው ተባብሮና ተጋግዞ ተሳስቦ የሚኖርበት ሀገር ናት አሶሳ። እኔ ቢያንስ አሶሳ እዚህ ከተማ ማለት ነው ከ40 ምናምን አመት በላይ ነው የኖርኩበት። ከልጅነት እስከ እውቀት እዚሁ ነው የነበርኩ ማለት እችላለሁ። ህብረቱ አለ፣ አንድነቱ አለ፣ ፍቅሩ አለ እና ሰው በፍቅር በአንድነት ተሳስቦ የሚኖርባት ክልል ናት ቤኒሻንጉል። በቅርቡ በሚያዙት በሁለቱም ታላላቅ የጾም ጊዜያቶች ሁሉም በጾምና በጸሎት ፊቱን ወደ ፈጣሪ እንዳዞር ጥሪ አቅርበዋል። ሁለቱ አንድ ላይ መምጣቱ በጣም ጥሩ ነው። ኦርቶዶክሶችም የራሳቸው እምነት አላቸው፣ ይጸልያሉ፣ ይጾማሉ። የእኛም እንደዚሁ እንጾማለን፣ እንጸልያለን፣ ፈጣሪያችን ለምናለን። እዚህ ጊዜ ሰይጣን ራሱ ይጠፋል የሚል እንድናለኝ እኔ በዚህ አጋጣሚ ሁሉም ብለምን ሀገራችን ሰላም እንድትሆን ፍቅር፣ አንድነት፣ እድገት እንድደርሰን ቢያደርግ የተሻለ ነው የምለው። ታላቁ ረመዳንና የአብይ ጾም በሰላም ተጀምሮ በሰላም እንዲጠናቀቅ መልካም ምኞታቸውን ገልጸዋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ።